ያልገባኝ ነገር ማለት ነው ያልገባኝ ነገር ካወራሁ ነገር ነብዩ ሰለላሁ ዐለይሂ ወሰለም አይሻ ዘንድ ሲገቡ ማለት ነው አንቺ አላህ የዱንያም የአኺራም ሚስት ያርጎሻል በአኺራ የጀነት ሚስት ያርጎሻል እና በዱንያ ሚስት መሆን ትፈልጊያለሽ ብሎ ነው የጠየቃት አንድ ከአላህ ትእዛዝ እንደመጣ ያሳያል እና አሁን እኔ ዛሬ ያልደረሰች አዳ አስጨርስ ሐሳብ ጥያቄ ወደ ጥያቄ ነው ለዚህ ሐሳብህን ነው ከዚህ ርዕስ አይደለም ማውጣለህ እኔ ከዚህ ርዕስ አልወጣም ሐሳባችን እዚህ ርዕስ ላይ እስከሆነ ድረስ እና ዛሬ እኔ ማን ፈቅዶልኝ ነው ወይ 8 አመት ወይ 9 አመት ያልደረሰች ከሆነች ማገባው ደግሞ በዚህ ጊዜ 9 አመት የምትደርስ መቻለች ማንን ከቤትኛው አይነት ምግብ በልታ ነው ጥያቄ ማለት ነው እሺ ጥያቄ ባሄራም ባድኑያም ሚስቴ ቶኛለሽ ብሏታል ይሄንን ያላት ካገባት ወዲያ ነው ሳያገባት ነው ተሳስተሃል ካገባት ተሳስተሃል ኖ ተሳስተሃል መረጃውን ብታወጣው ደስ ይለኛል ካለ እኔ መተኛ ላይ ኡስማዲን ውሸት ነው እንደዛ ብለው ከነገሩ ሊሞት አካባቢ እንደዚህ እንዳላት ነገር አለ አስቀድሞ ግን ምንድነው እሱ የ6 አመት ሆና ምኑን አውቃው ነው አንተ ከ6 አመት በፊት እንደዚህ ብሎ ጠይቋታል እያልከን እኮ ነው እንደኔ እዚህ ጋር ያስተካከል አንዴ ፎዚያ ይጨርስና እሱ ይጨርስና ተው ይቅርታ እሺ ምንድነው እሱ ያለው በሳያል ቡኻሪ 57 ላይ 78 ሶሪ ሳያል ቡኻሪ 5078 ላይ በህልሜ ታይተሽኛል በህልሜ አይቼሻለሁ ብሎ ነው በህልሙ እንዳያት የሆነ ሰው ሲልከን የለበሰ እዞች ያንተ ሚስት ነች ብሎ ሰጥቶኛል ብሎ ነው ሄዶ እንትን ያላት እንጂ ጠይቋት ምናምን አይደለም እልቅ በተቃራኒው ምን አለ አሻንጉሊት ስትጫወት እኔ ሐዲሱን አሁን ልከፍትልህ እችላለሁ አሻንጉሊት ሶሪ እንትን እየተጫወተ ዩዋጅዌ እየተጫወተ በነበረችበት ላይ ኡሙ ሩማን ትመጣለች ትጠራታለች ተጠራቻት በኋላ ሜቢ ሐዲሱን ከፈለከው ሳያል ቡኻሪ 3894 ላይ ይገኛል እዛ እየተጫወተ ባለችበት ሰዓት ላይ ትጠራትና እያሮጠች ወደ ቤቷ ዛት ትገባለች በር ላይ ታቆማትና ልቤ በጣም እየመታ ነበር ትላለች ልቤ በጣም እየመታ ነበር በውሃ ፊቴን ጠራረገችልኝ ቤት ውስጥ ደግሞ ሰዎች ነበሩ በኔም ላይ ምን እንደሚደረግ እንኳን ልብ በል ምን እንደሚደረግብኝ እንኳን ሳላውቅ ወደ ቤት ዛኝ ገባች ከዛ ድንገት ሳናስበው ነብዩ መጣ ትላለች ድንገት መጣና ለሱ ሰጠችኝ እሱም እዞኝ ሄደ በዛን ሰዓት 9 አመቴ ነበር ነው የምትለው እሺ ከዛ በኋላ ጋብቻዋ ተሟላ ማለት ነው ሜሬጅ ኮንሱሜትድ ሆነ ማለት ነው እሺ ስለዚህ የሆነ ተጠይቃ ነው አውቃ ነው ምናምን የሚል አይደለም በግልጽ ወደ ጠቅላላ ሐሳብ ወደ ዋና ሐሳብ ቀጥልልኝ እያዳመጥኩ ነው ዋና ሐሳቤ ምንድነው እሱ ሮል ሞዴላችሁ ከሆነ ቀደምም ብለሃል አንተ እኔ ማንነኝና ነው ይሄንን ማደርገው ብለሃል እንዳታደርግ የሚከለክልህ ምንድነው ምክንያቱም ቀደም እናትየዋ ለምሳሌ እንድትወፍር ታበላት ነበር አልከኝ ያ እንደዛ ሚል አዲስ አለ እናቴ ልወፍር አስቀድሞም ነበር በጣም ታበላይ ነበር ግን ልወፍር አልቻልኩም መጨረሻ ላይ ኩከምበርና ቴምር ቀይጣ ስታበላኝ ወፍር ያለው ያለችበት አዲስ አለ መወፈር በራሱ አንድ ህፃን ልጅ ስለወፈረች ብቻ ለጋብቻ ደርሳለች የሚል አርጉመንት አያሰራም ስለወፈረች አንድ ህፃን ልጅ አንድ ሴት ልጅ እንደው የ6 አመት ልጅ ሰውነቷ ስለወፈረ በቃ እሷ ወሲብ ትቋቋማለች እንትን ማድረግ ትችላለች ማለት አይደለም እሺ ሌላኛው ደግሞ በዛን ዘመን እንደዚህ ብለሃል ሜቢ ሳይንሳዊ ጥናቶችን አይተ ከሆነ በዛን ዘመን ካውን ዘመን የሚባል እንደዚህ አይነት ነገሮች የሉ አይሻ ግን በግልጽ ምን ብላለች ካገባት በኋላ እንኳን ታገባት በኋላ ነው ማለት ካገባት ከ6 አመት በኋላ በጣም ደቃቃ እንደነበረችና በጣም ትንሽዬ እንደነበረ ካገባት ከ6 አመት በኋላ የተናገረችበት አዲስ አንድ አይደለም 3 4 ተሰጣለኝ በጣም ራሱ የተናገረችበት ነው አሁን ገባኝ ሐሳብህ አስረድተኛል
ገብቷል ወደ አንድ ቃል ነው አሁን እየደጋገምክልኝና ያለው እሺ ጥሩ ስለዚህ እንግዲህ አይሻ ብዙ ነገር አውርታለች ስለሁላም እና መሐመድ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ ሲገናኘኝ ያመኝ ነበር የሚል የተናገረችው አለ እንዴ ወይስ የሆነ አካል ጉዳት ይደርስብኝ ነበር የሚል ተጽዕኖ ይደርስብኝ ነበር ያለችው ነገር አለ እንግዲህ ጥሩ አይደለም ብዙ ነገር ስላስካወራች ድረስ ሶላት ሲሰግድ ሁላ እሷ እንዴት እንደነበር ምን ፔሪድ ላይ ሆና እንዴት ተቃቅፎ እንደሚተኝ ሁላ ሐዲስ ስለምን ላይ አለ እና ችግር ቢደርስባት ኑሮ ማለት ነው አንድ ነገር ወቅ እዚህ ላይ እኔና አንተ ከአላህ በላይ ዕውቀት የለንም ይሄ ችግር ቢኖር ኑሮ አዳምጠኝ ምን ያስቆርጠኝ ማንም አልፈልግም ባክብሩት እንዳዳመጥኩ አዳምጠኝ الله سبحانه وتعالى بالقرآن لا من إلان يا أيها الرسول بلغ ما أنزل إليك من ربك فإن لم تفعل فما بلغت رسالته والله يعصمك من الناس أنت تكبرك نبي وي ودا أنت وردوا ملائكة أستلالف عند باند الله دقمو كسوتين يتبك هل كسوتون كول إيه مالت تجر بنورو نورو إني يكلكل النبر أنت جلس ما وراه نجر ሁለተኛ ነገር ደግሞ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም የ20 ዓመትም ሆነም ያ ቶስኪ ጎጂ አንጎሎች ነብያችን ሰለላሁ ዐለይሂ ወሰለም ድንግል ብቻ አይሻ ነው ያገባው የ25 ዓመት ሆኖ እሱ ኸዲጃ የ40 ዓመት አግብቷል የዚህ ጥሩነት ለምን አልተወራለትም ስንት ተፈታ የተገባች እስ አንዱ አንግል ክፍተቱን ነው ያዛቸው ያለ ክፍተት ብላ አስቦ ሆኖ እንጂ በእናንተ አስተሳሰብ ክፍተት አይደለም ይሄ ኩራት ነው ከሚገባህ ነገር ማለት ነው ምክንያቱም አረቦች ጋር እንኑር ያለው ተግባባና አንተ በሐበሻ ጭንቅላት የለማት ሶሪ አረቦቹ አሁንም ልጅ እንደሚያገቡ እኮ አውቃለሁ ወደ አፍጋኒስታን በዘጠኝ ዓመት እንደሚገናኙ አውቃለሁ ኦኬ እሺ ስለሚገናኙ እሱ አንተ ያልጋ ዳኛ አልነበርክም እኔም አልነበርኩም ገብቶሃል በስንት ዓመት እንደሚገናኙ አላህ ነው የሚያውቀው እኔ ከሚገርመው ያጋጠመኝ በዚህ ሰሞን ማለት ነው በ8 ዓመቷ አጭዷት እቤት ሊወዝድ ቤተሰብ ናት አረቦች ሀገር ነው ወደ አረብ አካባቢ ነው ነገር ግን ሊገናኙ ያሰቡት ማለት መቼ ነው ሰርግ ማጨድ ብቻ ነው ያደረገው ሰርጉ ግን አለ አሁን በዘመናዊነት ሰርጉ ግን አለ ቢያንስ ከአንድ 5-6 ዓመት በኋላ አለ ቢያንስ አንድ 14 ዓመት እስኪሞላ አሁን ድረስ እንዳለ እኔ ማቃለሁ ገብቶሃል መቼ እንደሚገናኙ መቼ እንደማይገናኙ እኔ እናንተ አልነበርንም ያልጋ ዳኛም አልነበርንም እሱ የተቀመጠ ብሮ አንዴ አባቱ እሺ ያውላው የሙሐመድ አሁን አንተ ያልከኝ 8 ዓመት አግብቶ ከአንድ 5 ዓመት በኋላ ሰርግ አደርጋለሁ አለ which is ሜሬጅ ኮንሱሜትድ ይሆናል ማለት ነው ባይ ዘ ዌይ ሜሬጅ ኮንሱሜትድ ማለት ምን ማለት ነው ሜሬጅ ኮንሱሜትድ ማለት ሲሟላ with penetration ማለት ነው እፎይ ተሳደበ የሚሉትም ይሄን ቃል ትርጓሜ ላይ ነው እኔ ሊተራል ቃሉን የጠራሁት በአማርኛ እንግዲህ ምን እንደምትሉት አላቅም ፔኔትሬሽን ማለት የሆነ ነገር ሰንጥቆ ሲገባ ማለት ነው ሐዲሳቶቹ እንዳለ ሜሬጅ ኮንሱሜትድ ሆነዋል በ9 ዓመቷ ላይ ይላል ምን አርጓታል ማለት ነው ሰንጥቋታል ብለን አንተረጉምም ወደ አማርኛ አምጡና ተርጉሙት እስቲ አይደለም አረብኛው አሳየኝ ከፈለክ አረብኛ ማለት ነው ቃሉ አመጣጡ ሳይቀር አስረድቻ አሳምነሃለሁ አመጣጡ ኡስማዲን ቆይ አይደለም ኦፎይ አሁን አንዴ ተረጋጋ በ9 ዓመቷ ላይ ነው ሜሬጅ ኮንሱሜሽን የሆነው ሶ ሜሬጅ ኮንሱሜትድ ከሆነ በ9 ዓመቷ ላይ በሷት ብለን አናወራ ወይንም ደግሞ ሊተራሊ ኮንሱሜሽን ምንድነው ጋብቻ ከሴክስ ጋር ማለት ነው ሴክስ ምንድነው በአማርኛ ኡስመዲን ሴክስ ማለት ምን ማለት ነው በአማርኛ ኡስመዲን አቤት አንሶላ መጋፈፍ ወሲብ ማድረግ በሚለው እንያዞና እናንተ ነገር ግን አሁን ማወራህኝ አባን መጋፈፍ ምናምኑን ተወና ሴክስ ማለት ምን ማለት ነው ሊተራሊ ወሲብ ማድረግ አበቃ ወሲብ ማድረግ እሺ ኦኬ ስለዚህ
ስለዚህ ሜሬጅ ኮንሱሜሽን ሲሆን ደግሞ ምንድነው ከወሲብ ጋር ማለት ነው። ይሄን ቃል ነው የጠራሁትና እሺ እፎይ አንተ ተማርኮን አይደለም አሁን እዚህ ላይ አሁን እያወራን ያለ ነው ማለት ነው። ከ2000 በላይ ሐዲስ ወደ ሙስሊሞች ወደ አስተላለፈችው የሙስሊሞች እናት የአማኞች እናት ወደ ሆነችው ስለ አይሻ ነው እያወራን ያለ ነው። እና እሷ 2000 ምናምን ሐዲስ አይደለም አሁን 2000 ሐዲስ ያልከው 2000 ሐዲስ ያልከው 2000 ሐዲስ ያልከው አሪፍ ነው። እሱ ለማደሰለ እፎይ አዳምጥ እፎይ እኮ ልመልስልህ እሱንም አይደለም አሁን ስለ ሐዲሱ ነው አይደለም ስለ ሐዲሱ ወደ ጎን አስቀምጦ አሁን እሱ ወደዚህ አይደለም ኖ 2000 ሐዲስ አስተላልፋል 2000 ሐዲስ አስተላልፋል የሚለውን ከዛ በላይ እሱን ላሰማ እሱን ልንገርህ 2000 ሐዲስ የምትሉት ምን መሰለ አይሻን በ6 ዓመት አገባት በ9 ዓመት ተገናኛትም አልተገናኛትም እሱን ለጊዜው እንተውና እሺ 2000 ሐዲስ አስተላለፈች የሚባለው ምንድነው? እሱ 2000 ወሬዎች አወራች ማለት ነው። ዕውቀት አይጠይቅም እሱ። እንዴት በለኝ በጣም እንዴት በለኝ እሺ እንዴት በለኝ ዕውቀት የሚጠይቀው ለኔና ላንተ ነው። እሷ ያወራችሁን መሸምደድ፣ እሷ ግን የኖረችውን ነው ያወራችሁ አይደለ? እሺ ለምሳሌ ልብሳችን ላይ ፔሬድ ሲነካን በምራቃችን እንጠርግ ነበር ብላ ወደ 10 ጊዜ ተናግራለች። ከ2000 ውስጥ 10 ትቀንሳለህ። ለምሳሌ ልብሳችን ፔሬድ ሲነካን በምራቃችን በምራቃችን እናጥብ ነበር ብላ የተናገረችው ሐዲስ ወደ 10 አለ። ይሄ አሁን ከ2000 ውስጥ ትቀንሰዋለህ። ትልቅ ዕውቀት ተደርጎ የተወሰደው አንድ በት እሺ አዳምጠኝ ዕውቀት ከሚባሉት ውስጥ ሳይል ቡካሪ 7001 7002 ሳይል ቡካሪ ሱናን አቢ ዳውድ 30 80 እንደዚህ ላይ ደግሞ ነብዩ ቅማል አለበት ብላ የተናገረችው ነው። ይሄ አሁን ዕውቀት አይፈልግም። ሱናን አቢ ዳውድ 67 ቆይ አንዴ አዳምጥ። እነኛ አሁን ምንም ዕውቀት የሚፈልጉ ሳይሆኑ ያየቻቸውን ዝም ብላ ያወራችሁ ማለት ነው። በአንድ ሌሊት ወሲብ ያደርገን ነበረ። ነብዩ ስፐርሙን ልብሱ ላይ ሲነካው እንጠርግ ክፈት ቆስጠንጢኖስ ሜቢ ስለመጣ እንደውም ይከፍተዋል። ዕውቀት ከሚባሉት ውስጥ እነኚህ ናቸው። በእጄ ልብሱ ላይ ስፐርሙን እጠርግ ነበረ። በእጄ ከልብሱ ላይ ስፐርም እጠርግ ነበረ። በዛው ልብስ ደግሞ መስጊድ ይሄድ ነበር። እነኚህ ተቆጥረው ነብዩ በ3 ድንጋይ ቂጡን ካካ ብሎ ይጠርግ ነበር። እኛም ደግሞ ልብሳችን ላይ ነበር ፔሬድ ምናየው። ወሲብ ሲያደርገን እንትን ብሎ ተዛ በኋላ እጁን ሲታጠብ እንደዚህ ነው። በአንድ ሌሊት 9 ሴቶችን ይዞረን ነበረ፣ ግንኙነት ያደርግ ነበር። አንድ ቀን ሌሊት ወደ እኔ ጋር መጣና የኔ ተራ ለታ ወሲብ ያደርገኛል ብዬ ስጠብቅ እሱ አልጋውን ወደ ታች ጭንቅላቱን አዞሮ ተኛ። ከዛ ሌሊት ተነስቶ ሄደ ወደ መቃብሩ ቦታ ሲሄድ እኔም ተከትየው ሄድኩኝ። ድንገት አይቶኝ ተመልሶ እያሮጠ ሲመጣ እኔም ወደ ውጭ ገባው ወደ ቤት። ጥቁር ውሻ ሴጣን ነው ብሏል። 2000 ሐዲስ እነኚህ ተደምረው ነው። እናንተ አሁን የ9 ዓመት ጭንቅላቷ አንዴ ትቀጥላለህ። በጣም ምሁር ነች በጣም ምናምን የሚሉን የኖረችውን ያየችውን የሰማችውን ነገረችን። ይሄ ዕውቀት ሊሆን አይችልም። ይሄንን እኛ ስንሸመድደው ግን ለኛ በጣም ከባድ ነው። እሱ ያወራችሁን ተረት ተረት መሞላ መሸምደድ ማለት ነው። ጥቁር ውሻ ሴጣን ነው ብሏል። ጥቁር ውሻ ይገደል ብሏል። ቆይ አንዴ ጥቁር ውሻ ሴጣን ነው ብሏል። ጥቁር ውሻ ሴጣን ነው ብሏል። ሴት ልጅ አይምሮ ግማሽ ነች ብሏል። ይሄ አሁን መሆን አለበት። የከተማ ልጅ አይደለም። ሪስፔክትፉል እሺ ሶሪ ሪስፔክትፉል ኡስማን ብቻ አይደለም የከተማ መሆን ያለበት። ዲስሪስፔክት ያደረኩ አይመስለኝም። መረጃ ጠይቀኝ ውሸት ከሆነ እሺ ሶሪ። እንደዛ ማለት በንግግሬ ላይ ሪስፔክት ላደርግ አልፈልግም፣ ግን ያልኩት ሁሉ በመረጃ ስለሆነ መረጃ ጠይቀኝ። አዎ ስርዓት አንደኛ እያንዳንዱ አሁን ወደ ዝርዝር ማምጣት ስለማልፈልግ ነው። እያንዳንዱ አንተ ማለት ስለ ሙስጠላህ ሐዲስ አይደለም። አሁን ሐዲስ ስለ አይሻ ሐዲስ እያወራ ነው። ስለ 2000 ሙስጠላህ ሐዲስ የሚባል ታውቃለህ? ጥያቄ
ስለምንድን ነው ታዲያ አይሻ ስላስተላለፈችው ሐዲስ አለ አቡ ሁረይራን አይደለም ሙስጠላህ አልሐዲስ የሚባል ታውቃለህ? ሐዲሶች የሚመዘኑበት ሚዛን صحيح የሚባል ضعيف የሚባል صحيح لغيره حسن የሚባል معلق የሚባል مرفوع የሚባል ሐዲሶች ማለት ነው። ሁሉም صحيح ናቸው አይደሉም? እሺ አንድ ባንድ ማለት ነው። ኡስማዲን مرفوع ይሆናል ወደ ነብዩ የደረሰ ያልደረሰ ሱሐቢ ላይ ይቆጥ አቤቲ ኡስማዲን አሁን ርዕሱ መቀየር ስለማልፈልግ ነው። አሁን ርዕሱ መቀየር ስለማልፈልግ ነው። ሐዲስ ቆይ አሁን ያወራሁት እንዳለ ሷሂህ ነው። እንዳለ የፈለከውን ጠይቀኝ በቃሌ እነግርሃለሁ። ሳሂህ ነው። የፈለከውን ጠይቀኝ። ይሄንኛው እሺ ተጠራጠራለሁ አይደለም። እሺ ጥያቄ እኔ አሁን ወደ አንተ ሐሳብ ስመጣ ይሆንልህ። ኦኬ ቀጥል። አሁን ገብቶሃል ግን አይሻ ጭንቅላቷ ብርለንት ነው እንደዚህ ነው 2000 አዲስ ሸምስላል አሁን እሺ እሱን ገብቶሃል። እሺ አዋጥ እሺ ጥሩ በአንተ መንገድ ልሄድልህ። አንድ ነገር ማሳወቅህ ማለት ነው። ህመም ቢኖርና ችግር ቢኖር ኑሮ ሳታሳውቅ ነበር ነው የምልህ። ትዳሩ ላይ ችግርና ህመም ቢኖር ኑሮ እንደሚባለው ማለት ነው ትናገር ነበር። ምክንያቱም ከዚህ በላይ ፔሪድ ላይ ሆኜ በሽርጥ ተሸርጬ ከመገናኘት ውጭ ሌላ ሁላ እናረግ ነበር ትል ነበር። እና ህመም ቢሆን ኑሮ በዛ ላይ በህፃንነቴ በመጋባቴ ህመም ደርሶብኛል ብላ ታወራ ነበር። አንድ ምንገርህ ነገር ማለት ነው። እሺ አንድ ሁለተኛ ነገር አሁን የሆነ ተንኮል ለመፈለግ ካልሆነ በስተቀር ነብዩ ሰለላሁ ዐለይሂ ወሰለም ድንግል እሷን ብቻ ነው ያገባው። ከ11 ሚስቶቹ ተፈቱና ለጠየቀው መታመሙን ላሳየ አስጨርሰኝና በኋላ ታሳየኛለህ። አስጨርሰኝ። ይሄን ሁለተኛ ነገርና ዋና ወደ ርዕሴ ስመጣ ማለት ነው እና ሙሐመድ ሰለላሁ ዐለይሂ ወሰለም የ9 ዓመት ሆነችም የ1 ዓመትም ሆነች የ6 ዓመት ልጅ ስላገባ እስልምናው ስተት ነው የሚል መረጃ የለም። አንድ እና ትልቁ ነገር ማለት ነው እስልምና ስተት ነው የአላህ አምልኮት አላህ ጌታ አይደለም የሚል ጥቆማ ምንድነው ነው እዚህ ላይ ምኑን ነው በቃ ትልቁ ነገር ማወቅ የፈለኩበት ማለት ነው። አሁን አንተ ይሄን ምታቃ ያቀረብክልን አንተም ሆንክም ቃልም ሆነ ይሄን ኬዝ አርጋችሁ የሆነ ርዕስ አድርጋችሁ ያቀረባችሁት እስልምና እምነት አላህ የሚባለው ውሸት ነው ለማለት ነው። አናዘርቲንግ የለም ሌላ ጉዳይ የለም መቼም ገብቶሃል። እና ይሄ ምኑን ነው ምን ላይ ነው ይሄ 9 ዓመት ስላገባ ወይም የ40 ዓመትን ስላገባ ሆነችም የተፈታች 4-3 ልጅ ይዛ የመጣች ስላገባ ማለት ነው። ኡስማዲን ኦኬ እሺ እሱን ደግሞ ልመልስልህ እሺ እሱንም ቀደም አንስተው ነበረ ሜቢ አድሬስ አላደረኩትም ሶሪ አይ ቲንክ ሱራ 93 አያ 8 ላይ 28 ሳይሆን 8ኛው አያ ላይ ደሃም ሆነ አገኘንህ አከበርንህም የሚል አለ። ሙሐመድ ደሃ ነበር አስቀድሞ ታውቀዋለህ። እና በምንድን ነው የከበረው የሚለውን ኢብን አባስ ሲፈስረው ከድጃም በማግባት ብሎ አስቀምጦታል። ያኔ ደሃ ነበር ነብይ አልነበረም። በ25 ዓመቱ የ40 ዓመት አግብቷል። ይሄ እንደ ትልቅ ነገር እንደ ታምር ሊታይ አይችልም። ባይዘይ እሱን እንደ ታምር እዩት ካልከን ቆይ እንደ ታምር እዩት የምትለን ከሆነ ግን ምን ያመጣባል መሰለ ሙሐመድ በ25 ዓመቱ የ40 ዓመት ማግባቱን ደሃ በነበረበት ሰዓት ላይ ይሄንን እንደ ትልቅ ነገር ያሞጋሻቸው አውሩት ካልከን በዘመናችን ደሃ የነበሩ አይሚን አሁንም በህይወታችን ደሃ የሆኑ ያለ እድሜ ጋብቻ which is ለገንዘብ ብለው ምንድነው ሹገር ማሚ ሹገር ዳዲ ምናምን የሚባሉ ነገሮችን ያደርጋሉ ደሃ ስለሆኑ ገንዘብ ለማግኘት ብለው ማለት ነው። ሙሐመድ በጊዜው ነብይ አይደለም የነብይነት እንትንም የለውም ደሃ ነበረ። ድህነቱን ለመወጣት እንደዛ አደረገ። ይሄንን እንደ ሮል ሞዴል በዛኛውም ሳይድ ልንወስደው አንችልም ማለት ነው። ወደ አይሻ ስንመጣ ግን ነገሩን የሚያከፋው ምን መሰለ? አንደኛ ታማለች ወይ ላልከን በደንብ እንደታመመች ማሳየት እንችላለን። አግብታም ታማለች አብራው
ሳይ አንዴ ክፈትልን ቆስጠንጢኖስ አንዴ ክፈትልን ቡሃሪ 3894 ላይ ሳይኮሎጂካል ትራውማ እንደገጠማት የሚያሳይ ስለሆነ 3894 ላይ አንዴ ክፈትልን ጸጉሯ ሁሉ እንዴት እንደረገፈ ላሳይ ይችላልኝ ከዛ እንደገና ደግሞ አግታ አይደለም አሁን ጸጉሯ የረገፈው እዚህ ላይ በጋብቻ ምክንያት ማለት ነው ባንዴ አይሻ ከሱ ጋርም ሳለች ኃይለኛ ታማ ሊፈታት ሁሉ የነበረውን ሐዲስ በትልቁ አርጎ ስለዚህ ምንድነው እሱ ኦቨርኦል ወይ በትልቁ አይሆንም እዚሁ ጠጋ አድርጌ ያሳያለሁ ወደ አንድ ሰብስቡታል እንትኑን እሺ ቤቱን ወደ አንድ አድርጉ እንትን አድርጉት መበተን አይቻልም እኛ ነው ተውሽ ቀጥል ወደ ሐሳብህ ቀጥል እሺ እንደዚህ ይላል the prophet engaged me when I was a girl of 6 years እንደዛ ነገር ይላል ነብዩ ለኔ አታንብብልኝ በእንግሊዘኛ አረብኛው ነው እኔ ካየሁት አረብኛው ነው የምፈልገው አረብኛው እሺ አንብብ እሺ ቀጥል ለኔ ምንም የሚታይ ነገር የለምና ይሄው አንብብ ምንድነው አይታየኝም እንትን በትንሹ ነው ብሮ ወይ አትቆጣ ምን ነው የሚያስቆጣ ነገር አለ እንዴ አይ ይሄው እሺ ምንም ስለማይታይ ነው አባቱ ገስቱ መስተካከል አይችልም ቃል አው እምቢ አለኝ እሺ ኦፎይ ወደ ሐሳብህን ሲያስተካክሉ ድረስ ሐሳብህን እሺ ጨርስ ኦኬ ስለዚህ የነብዩን የአይሻ ጋብቻ የከፋ የሚያደርገው ምንድነው እሱ በጋብቻ የኔን ሱና ተከተሉ ብሎ ማስተምሯል ስለዚህ ነብዩ ደግሞ ለሰው ዘር ሁሉ ምሳሌና አሪያ ነው አሪያና ምሳሌ ከሆነ እያንዳንዳችሁ የሱን ሱና ማለት ምን ማለት ነው በመጀመሪያ እንደመልስልኝ መንገድ ማለት ነው በአረብኛው ከሆነ ሱና ማለት ከሆነ ማለት ነው በሉጋ ከሆነ መንገድ ማለት ነው በእስጢላህ ከሆነ ከመጣ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ስራ መንገድን መከተል ማለት ነው በሶስት ደረጃ ደግሞ እስጢላህ ይካፈላል እሺ ስለዚህ የሱ መንገድ መከተል ማለት መሐመድ ያደረጋቸውን ማድረግ እሱ ያላቸውን ያስተማራቸው መከተል ማለት ነው እሺ ስለዚህ ነብዩ ካደረጋቸው ውስጥ አንዱ በ6 ዓመት አግብቶ በ9 ዓመት ግንኙነት ማድረግ ነው ይሄንን አንድ ሙስሊም ቢያደርገው የሚያስቆመው ወይንም ደግሞ ትክክል አይደለም የሚያስብለው አለ ትክክል አይደለም የሚያስብለው የልጅቱ አቅም ታይቶ ነው ዋናው መድረሳውን አለ የልጅቷን አቅም በምን አሁን ፈተዋ በሚሰጡት ላይ ቆነስ መዲና የልጅቷን አቅም በምን መሰለ እናቃለን የሚሉት ግንኙነት በሚያደርጋት ሰዓት ብልቷና ካካማይዋ ሁለቱ ከተገናኙ ልጅቷ አልደረሰችም ማለት ነው ይላሉ ግን ሁለቱ ካልተገናኙ ግን አይደለም ማን ያለው እንደዚህ ፈተዋ ሲሰጡ እንደዛ ብሏል ፈተዋ ሲሰጡ የተለያዩ ፈተዋዎች አሉ ፈተዋ ማለት ነው መንገዳችን አይደለም ፈተዋ መንገዳችን አይደለም እሺ ታንክ ዩ ስለዚህ መንገዳችሁ ካልሆነ አንተ ላልከው አሁን ለማ አዳምጥ አስጨርሰኛ እፎይ ይሁላ ደቂቃ ስታወራ ዝም ምን ያልኩ ገብቷላ አሁን እኔ ወደ ርዕሱ እሺ በቃ 9 ዓመት አገባ ስለዚህ 9 ዓመት ስላገባ ማለት ነው አላህ የእስልምና እምነት ውሸት ነው የሚል መረጃ አሳየኝ ከዚህ ነው በቃ 9 ዓመት አገባ እሰየ ስላገባም እኛ ምን ኮራለን ደስ ብሎኛል እኔ ሪያሊቲነት ነው ማወራ እና ስለዚህ 9 ዓመት ስላገባ እስልምና ኤክስ ነው በዚህ ምክንያት የሚለው ነገር አሳየኝ ገብቷላ እስማዲን እኔ ልክንስ አይደለም ወደ ገደለው ስገባለህ አይደለም ወደ ገደለው ስመጣለህ ማለት ነው እስማዲን ስለዚህ ምንድነው እሱ መሰለ አሁን ኖርማሊ እንቀበለው አዎ በ6 አገባት በ9 መገናኘቱ ኖርማሊ እንቀበለው አይደለም በቃ አድርጎታል ነብያችን እኛ መንጻረር አንችልም አሰላሙ አለይኩም ገብቷላ
وما أرسلناك إلا رحمة للعالمين إني ألاكنهم لعالمات إذنت بتهون إنجنالو قبتوا على إيه نجر تشجر بهون نورو مالتنا الله أن أنت ساهون الله نبر مياس قومو قبتوا على مكينات عائشة رضي الله عنها بزمت يتمات جزء كسبات سماين بالقرآن ورد اللات إيه نجر بهسان نو تشجر نو منام بيبال نورو الله يسقومو نبر شي أراد كان شارات أماتو آمد بلاي لتدرج نجر أساس صبو تجنك هيدا اللام يهون مترام مدي فلكو من قد الله وده قدلو قبانا وده قدلو نورا جبتوا على داردارو مهد واقع اللوم داردارو مهد واقع اللوم بس ما دينا دام تنيش أنا لما دام تنيا ملك ما أدري قوتال سلزي إيه كنبينا مسورتو أصوتاو إيه تكلنيا نو سو أنا فربت من غيرنا لمن አይደለም በመጽሐፍ ቅዱስ ነብዩ ሉጥ ማለት ነው እዚህ ጋር ማዋራህ ነገር ነብዩ ሉጥ ከሁለቱ ልጆቹ ጋር ወሲብ አድርጓል ያልታፈረበት ልጅ እንግዲህ ከወለደው ልጅ ነው ያልታፈረበት እንዴት ነው ሐላል በሆነ ኒካህ የሚታፈረው ምኑ ነው የምታስይዘኝ ምኑ ነው በምን ነው እኛ እናፍራለን ይሄንን ሉጥ እሱ ይሄ ያንተ ልምገር አይደለም ፕሊስ አዳምጣ ማይገናኙ ሎጂኮችን አታገናኝ አንደኛ ሁለተኛ ነብዩ ሉጥ አልክ ሎጥ የሚባል ነብይ እኛ ጋር ስለመኖሩ ማስረጃ አምጣ ብላ አታመጣ ነብይ አይደለም እኛ ጋር የሰዎች ውድቀትና ጥፋት ቆያደም እሺ ምንድነው እናንተ ጋር ምንድነው አይደለም ምንድነው እናንተ ጋር አይደለም እኛ ጋር ነብይ አይደለም ብለኸኛል ምንድነው አልከው ክሌም ያደረገው አንተ ስለሆንክ ነብይ ነው ወይ ያዳም አይደለም አሁን ምን አለ አሁን መስፋል ፕሊዝ አዳምጥ እናንተ ጋር ነብይ ስለሆነ እኛ ጋር ነብይ ነው ማለት አይደለም እኛ ጋር ነብይ አይደለም ካልኩ ነብይ ነው ካልክ ነብይነቱን ማሳየት አንተ ነው የሚጠበቅብህ ነብይ ነው ብለህ ክሌም ስላደረክ ቀድመህ ማለት ነው እኛ ጋር ነብይ ለመሆኑ ማስረጃ ማምጣት ነው እናንተ ጋር መጽሐፍ ቅዱስ ላይ ያለው ነብዩ ሉጥ አልከን ከሁለት ልጆቹ ጋር ግንኙነት አድርጓል ስለዚህ አልክ ለነብያችን ደግሞ በ6 ዓመት አግብቶ በ9 እንዲገናኛት አላህ ፈቅዶለታል አልክ አሁን ምን አይነት ሎጂክ እየሰራ ነው ለሎጥ እንደተፈቀደ ለሙሐመድን ተፈቅዷል ቆይ እኛ ለሎጥ እንደዚህ አይነት ነገር ተፈቀደለት ብለን አናምንም ሎጥም እንደዚህ አይነት ነገሮችን በጤናማ አይምሮት አደረገ ብለን አናምንም ለምንድነው እሱ ያደረገው ልጆቹ አሳስተውት አስክረውት ነው ይሄን ያደረገው አስክረውት ልጆቹ ናቸው ይሄን ያስደረጉት ስለዚህ ፈጣሪ እንደዛ አድርጉ እያለን ነው የሰዎቹ ውድቀት ተጽፏል የሰዎቹ ጥፋት ተጽፏል የሰዎቹ ጥፋት ለኛ ሎጥ የናንተ ምሳሌ ነው እሱን ተከተሉት የሱን ሱና ተከተሉ ተብለን እኮ አልተባልንም አንተ ግን ችግሩ ምን አለብህ መሰለ እንደኔ ደፍረህ ሎጥ በሎጥ መካከል የተደረጉት እነኛ ድርጊቶች ጤናማ አይደሉም ስህተት ነው ማለት አትችልም መሐመድን ለምን ፈቃጁ ማን ስለሆነ አላህ ስለሆነ ስለዚህ አብሮ የሚወቀጠው ማን ይሆናል አላህ ይሆናል ስህተት ነው ማለት ብቻ አይደለም አንተም መተግበር ትችላለህ ስቲል አሁን መተግበር ትችላለህ ለምን የሱን ሱና ስለምትከተልና ትክክል ነው ስለተባለ እኛ ጋርስ ያለው አዎ የሰዎች ጥፋትና ውድቀታቸው ስህተታቸው ተጽፎልናል ስህተታቸው ከተጻፈልን እኛ በዛ እንመራለን ማለት አይደለም ወይንም ስህተታቸው ትክክል ነው ማለት አይደለም አይ መሐመድም እንደ ነብዩ ሉጥ እንዳንተ እንዳልከው እኛ ጋር ነብይ ባይሆንም ተሳስቷል ስለዚህ በዛ እንመራበትም እንደዛ ማግባቱ ህፃን ልጅ እንደዛ ማድረጉ ስህተት ነው ካልከን አይደለም እንጨባበትና እንጨርሳለን አይደለም ወደፊትም አይደለም I will never say ካላልክ ደግሞ ኦልዌይስ ምን እናደርጋለን ማለት ነው እንወቅሳለን ምክንያቱም ትክክል ነው ነብዩ ያደረገው ለምትወቅስብኝ ምክንያት አሁን እኔ አወራሁ እኔ ምናል ከዚህ በፊት አሁን እኔ ወደ ገደለው ለመግባት ነው እንጂ ያንዳንዱ ላወራሃትን መረጃ ማስረጃ አልፈለኩም ሆኖ ነው ገብቷላ ወደ ገደለው እንሂድ በሚል ነው አውቄ ያሳለፍኩ እለፍ እስከ መጨረሻ አንድ ነገር እኔ ያቀረብኩልህ ነገር ማለት ነው አንድ ነገርና ዋናው አንተ ዛሬ ጠበቃ
ጠበቃ አንተ ዛሬ ከ1400 ምናምን አመታት በኋላ ተነስተህ ጠበቃ የምትሆንበት ምንም ምክንያት የለም። አንድና ትልቁ እውነታው ማወራ ኡስማዲን ሱና ብለህ ስትከተል ከ1400 ዓመት በፊት የተደረገውን እየተመሳሰልክ ነው አይደለም? ማን ሲያደርጋየው? እሺ አይደለም። በዚህ ሰዓት ማን ሲያደርጋየው? ኖ አይደለም። አሁንማ ቆይ ኡስማዲን ጎጂ መሆኑ ከጊዜ በኋላ ሲገባ ስለተውከው አይደለም። ጎጂ ምናምን አይደለም። ተሳስተሃል። በጣም you have a mistake now አይደለም። አሁን ስተት አለ ኡስማዲን። ቆይ ካበላል ጀምሮ ሽንት ቤት እስካገባብ ካለባበስ ጀምሮ ሰላም እስካባባል እስከ አስተጣጠብ የነብዩን ሱና ትከተላላችሁ። እዚህኛው ላይ ሲመጣና እኛ ይሄንን ስንቃወም አሁን ማድረግ ስላቆማችሁ አንድ ያቆማችሁበት ምክንያት ምንድነው? እሱ የአገሪቱ ህግ ስለማይፈቅድ፣ ሁለት ጤናማ እንዳልሆነ ከጊዜ በኋላ በደንብ ሲገባችሁ ስትረዱ ስላቆማችሁት አይ ከ1400 ዓመት በፊት በተደረገ ነገር አንወቀስ ማለት አትችልም። አይደለም አሁን እኔ አንወቀስ አይደለም። እዚህ ላይ ተረዳኝ። አሁን ኡስማዲን ቆይ ይሄንን ድርጊት ከ1400 ዓመት በፊት ተውና ዛሬ ሼክ አብዱ ሚለው አሁን የኡስታዝ ሳዲቅን ፕሮፋይል ያደረገው ዛሬ ቢያገባና ወሲብ ቢያደርግ እስልምናን አልወቅስም። ለምን? የሱ ድክመት ነው ብዬ ነው የምወስደው። ነብዩ ካደረገ ግን ለምን ከ1400 ዓመት በፊት ተውና ከ1 ሚሊዮን ምናምን ዓመት በፊት አይሆንም? ትወቀስበታለህ። ነብይ ለሰው ሁሉ ሮል ሞዴል ስለሆነ ምሳሌ የሚሆን ስለሆነ እሱን ተከተል ስለተባልክ ማለት ነው። አንተ ዛሬ ብታደርግ እኔ ሙስሊም እስልምናን አልወቅስም፣ አንተም ብቻ ነው ነጥዬ መወቅስ። እሱ ግን ሮል ሞዴል ከሆነ የሱን ፈለግ ትከተላለህ። ግዴታ የሱን ፈለግ የምትከተል ተሆነ ደግሞ ዛሬ የሚያደርጉትን ሰዎች መውቀስ አትችልም። ኮንዶማይን አልተደረገም ነው እያልኩ ያለሁት። የኔን ሱና በጋብቻ ደግሞ ምሰሉ ብሎ አዙሃል። ቀጥል። እሺ እና አሁን አንተ ባጭሩ ወደድክም ጠላህም አንተ ስላልተዋጣ አንተም ሆንክም አንተም ደጋፊዎች ስላልተዋጡ ማለት ነው። አሁን አንተ በኢትዮጵያ አይደለም መሄድ ያለበት አረብ ሀገር አሁን ድረስ አለ ይሄ ነገሮች። ማንንም የሚቃወም የለም። ተረዳኸኛ? ማንንም የሚቃወም ነገር ማንንም የለም። በህጉ ሁሉ አለ። አበቃ። ቤተሰብ ወላጅ እስከፈቀደ ልጅቷ ፈቃደኛ እስከሆነች ድረስ ማንንም የሚል የለም። ግን አሁን እንከን ለመፈለግ ግዴታ በዚሁ እንያዛችሁ። እኔ አንድ መረጃ ስተኝ እስልምና ስተት ነው የሚል መረጃ ነው እንጂ የምፈልገው ነብዩ እንደዚህ ይሄ ምንም ምክንያት አሁን አንዱ ይሄ መድረክ ዋና የከፈታችሁበት ዋና አላማው ማለት ነው እስልምናን ስተት እምነት ነው ለማለት መሆኑን አቃለሁ 100% እኔም ሁሉም የገቡትም አንተም ሳትቀር በደም ታውቀዋለህ። ይሄ ነገር ለማንም ድብቅ የሚሆን ነገር አይደለም እና ይሄ ምክንያት ይሄ 9 ዓመት ነብዩ ሰለላሁ ዐለይሂ ወሰለም ስላገቡ እስልምና ዜሮ የሚሆንበት አይደለም። ይሄ የነበረ ዓዳ ነው በአረብ ላይ አሁን ድረስ አለ። ግልጹ ማወራ ማለት ነው አሁን ድረስ አለ። እና ሌላ ኡስማዲን ያ አሁን እኮ ችግሩ ምን መሰለህ? አሁን ድረስ አለ በተለይም ወደ አፍጋኒስታን እንደዚህ በደንብ ኤክሰርሳይዝ ይደረጋል የነብዩ ሱና ነው ተብሎ። ይሄ ነገር ግን ጤናማ አይደለም። ህፃናትን የሚመርዝ ምክንያቱም ወንዱ እስከ 4 ድረስ ማግባት ይፈቀድለታል። እንግዲህ ኢማጂን እስከ 4 የተፈቀደለት የ6 ዓመት ምናምን አግብቶ አንደር ከ10 ዓመት እንኳን ያልሞላችን ተዛ ወሲብ ሲያደርጋት እዛም ሄዶ ወሲብ አድርጎ መጥቶ እሷን ደግሞ ተጨማሪ ወሲብ ሲያደርጋት ለአባላ ዘር በሽታ ያጋባል። ይሄ ሐሳብ መልቀቅ አልፈለክምና እኔ አይደለም ይቅርታ አንዴ አንደኛው ለአባላ ዘር በሽታ የሚያስይዛት ይቅርታ ጋር አሁን ይሄን ብለሃልማ። እሺ በአረብ ደረጃ አሁን ያለው ዓዳን አለና ከዛ ወደ ሐዲሱን እኔ መረጃ እንድትሰጠኝ ፈልጎ አለ። ምክንያቱም ከአንተ ካልከው ቃል የተነሳ ምክንያት አንድ
አረቦች በ8 በ7 ዓመት ሊያገባ ይችላል። ጮኛነት ነው ግን ቀለበት ነው በአሁን ዘመናዊ እንደሚባለው ማለት ነው። የሚገባባት ሲደርስ እናትዮ ደርሳለች ብላ ስትሰጠው ነው። ወይም የሚስቱ በጋብቻ ላይ መወሰን ትችላለች። አለበለዚያ የሚስቱ እናት ጋር ማለት ነው። እኔም ማቅ ነገር ነው ማቆ ነው ማወራ የ20 ዓመት ሰውዬ ወጣት የ7 ዓመት ልጅን ጮኛ አደረገ። እናቱ ጋር 4-5 ዓመታት ታድር ነበር ልጅ ወንዱ ሳይገባባት 4 እስከ 5 እስከ 6 ዓመት ደርሳለች እስክትለው ድረስ በቃ አሁን ስለዚህ በ9 ዓመት ሙሐመድ ሰለላሁ ዐለይሂ ወሰለም አይሻን ተገናኟት የሚል አሳየኝ። በ9 ዓመት ተገናኟት እያልከኝ ነው። አልገቡባትም እያልከኝ ነው አንተ። ገብቶባታል የሚል አሳየኝ። መልካም ባሳየህስ ካሳየኝ ደግሞ ከዛ ወደ መንቀጥለው እንቀጥላለን። ሸርሑ ሁላ እናየዋለን። ችግር የለውም። ዛሬ ብቻ አይደለም ፎሎ አድርገዋለሁ ካሁኑ ፔጅ ማለት ነው። በሐዲስ ደረጃ ከመጣ ኩቱቦች አሉ ፎሎ አድርገኝና በቃ ስንገባ እንትን እንላለን። ሌሎች ቶፒኮችም ላይ እናነሳለን። አንዴ ሱነን አቢ ዳውድ አንዴ ክፈትልን እንትና ሐዲሱ አሳይን ضعيف ይሁን صحيح ይሁን እታች ላይ ትንሽ እታች ላይ صحيح ነው። እሺ ኦኬ አረብኛውን አድርግለት እንግሊዘኛ አንብቦ ችግር የለው ወይም ዙም አድርጎና አረብኛውን አድርግለት ሞር እሺ ያው أنا حدثنا سليمان نو مثلا تيجي والله بتام تزك هنا نو متتاين I'm sorry እንግዲህ ወይ ማንተ እንግሊዘኛውን አንብቦና በአማርኛው ችግር የለውም። ሐዲሱ ችግር ካለበት በሐዲሱ ልናቆን እንችላለን። ሂድ ችግር የለውም። ትርጉም ትንሽ አስጠጋለት እሺ። አሁን አይታይም? አሁን ትንሽ ይሻላል። ኦኬ ያነበብከው ነው? አዎ ያነበብኩት ነው። እሺ ድምጽ አይሰማም። እሺ ምን ይላል መሰለ حدثنا سليمان ابن حربي وأيوب الكعبي ነው ካልቢ والله ትንሽ ዙም አድርግልኝ ምንም ስለማይታይ ነው ብሮዋ በቃ እንደዚህ ይሻላል ጎበዝ። እሺ قال حدثنا سليمان ابن حربي التف وأبو كامل قال حدثنا ايش حماد ابن زيد ايش عن هشام عن عروة عن أبي تنش أسلفا عن أبيه عن عائشة رضي الله عنها ايش قالت تزوجني ايش أقبينه ايش رسول الله عليه وسلم نبي صلى الله عليه وسلم أقبينه مثله ايش وأنا أسلفه بنت 6 سنين እኔ 6 ዓመት 7 ነው የምትለው እኔ 7 ዓመት አሳልፎ አብሮ ዋና እሺ አሁን ማሳልፎ ቃለ ሱለይማኑ ሾው አባት ብሮ ወይም ቃለ ሱለይማን ወይ 6 ወይ 7 አለ ودخل بيا እኔ ላይ ደግሞ ገቡ وانا بنت 9 እሺ 9 ዓመት ሆኜ ገቡብኝ አለች። ኦኬ ወደ ከላቢሂ ማለት ምን ማለት ነው? ወደ ከለቢ እኔ ላይ ገባ ማለት ነው። እኔ ላይ ገባ ቀደም ብለናል። ያ ገቡብኝ ያለችበትን መረጃ አንጣብ ላይ ነበረ። መረጃ አምጣልኝ ብዬ ነበር። ሲታ ላይ ምን ታደረገች? ጮኛነት ነበር። በ6 ወይም በ7 ጮኛነት ነበር። ሂሳ ላይስ ከዛ ጮኛ ነበር። በ9 ደግሞ ገቡባት። ቴንክ ዩ። ስለዚህ ያልነው ትክክል ነው አይደል? እሺ
ስለዚህ የኛው አሁን ያነበብኩትን ጽሁፍ ማለት ነው። አሁን ወደ ሸርሑ መሄድ አይቀርም። ነገ ጧት አሳይመንት ለጧቱ አሳይመንት ሰጥተኛል። ገብቷላ? አሁን እሺ በቃ ይሄን በዚህ አሳይመንት ተዘጋጅቼ በሰፊው እናወራለን። ችግር የለውም። ነገር ግን አሁን ወደ ጠቅላላ ስመጣለህ ማለት ነው ይሄን ኬዝ የእምነት ላይ አላህ ስተት ነው የሚል የእስልምና ተአምሮች አላህን የነብዩ ሰለላሁ ዐለይሂ ወሰለም ተአምሮች ስተት ነው የሚሉ ምን ላይ ነው በቃ ምን ኬዝ ነው ኬዛችሁን እንታወቃለን ብያለሁ። የመጣህበት ኬዝ አንተም ሆነም እኔም የመጣሁት ዲፋንስ ለማድረግ ነው። አንተም አታክ ለማድረግ ነው እዚህ የቀረብከው። ለማጥቃት ነው እኔም ለመከላከል ነው እዚህ የቀረብኩት ለእምነቴ እና የትኛው ላይ ነው በቃ ይሄን በመሆኑ አላህ ውሸት ነው አላህ የሚባለው ሰማይ አልፈጠረም አላህ የሚባለው ስለ ውሸት ነው ምናምን የለም ኢየሱስ ነው ጌታ በሚለው ሂደት ክርስትና ነው ትክክለኛ እምነት በሚለው ሂደት ምን ላይ ነው ከምን ተይዞ ነው ጥያቄ? እሺ እውነተኛው አምላክ ለሕፃናት የሚራራ ነው። እውነተኛው ጌታ ሕፃናትን ሽማግሌዎች በወሲብ እንዲጫወቱባቸው ማይፈቅድ ነው። እውነተኛው ጌታ ለሕፃናት የሚራራ ሕፃናት ቆይ እውነተኛው አምላክ ሕፃናቶችን ወሲብ አድርጓቸው አግቧቸው የሚል አይደለም። እውነተኛው አምላክ እንደዛ ብሎ በፍጹም ሊያዝ አይችልም። ፔዶፊሊያ የሚለው ሜቢ ቃሉን ደግሜ ያልጠራውም ቲክቶክ ስለሚያደርገው የአይምሮ በሽተኛ የሆኑ ሰዎች እድሜያቸው ከፍተኛ ሲሆን ሕፃናትን ለወሲብ ይሳቡባቸዋል ለግንኙነት ማለት ነው። ስለዚህ የአይምሮ በሽተኛ የሆኑ ሰዎች ናቸው ይህን የሚያደርጉት እንጂ ጤነኞች አይደሉም። አላህ የት ቦታ ነው የከለከለው አለን? አላህ ባለመከልከሉ እኮ ነው እንደው ማሰተኛ መሆኑን የሚያሳየው። ቢከለክለውማ አንተ እንዳልከው አላህ የሚባል አካል ነበር ብለን እኛ ምንል ነበረ። አላህ የሚባል አካል አለመኖሩን የሚያሳየው ምንድነው? እሱ አላህ ፈቅዶልኛል ብሎ እንደዚህ አይነት ቆሻሻ ነገር ነው። ይሄ በዘመናችን ሕፃን ልጅን የ56 ዓመት ሽማግሌ የ6 ዓመት ሕፃን ልጅን ሲያገባና በ9 ዓመቷ ያውም የ30 ሰው የወሲብ ጉልበት አለኝ ብሎ የሚል ሲደረምሳት ወይንም ሲቀነጥሳት አምላክ የሚባል ነብይ አድርጎኛል ብሎ አምላክ የሚባለው ደግሞ ዝም ማለቱ which is weird ወይንም ይሄ አምላክ እንደው አለ ቢባል እንደው እንደ አግኖስቲኮች ወይ እንደ አግኖስቲኮች እንኳን እንደው ቢታሰብ በጣም ጨካኝ የሆነ አምላክ ወይንም ለሕፃናት የማይራራ ክፉ የሆነ አድርጎ እንዲሳል ያደርገዋል። በጣም አረመኔ የሆነ 30 የወሲብ ጉልበት ያለው አካል የ6 ዓመት ሕፃን ልጅን በ9 ዓመቷ እሱስ እኮ ነው አካላቱ በጣም ደምነሽ ገና እንቦቆቁር ላይ ሆነችን ይሄ ፌሮ በሰውነቷ ውስጥ የጋለ ፌሮ እንደመክተት ማለት ነው። በጣም ይሄንን ዘግናኝ ነገር ደግሞ ያደረገውን ሮል ሞዴል አድርጋችሁ ተከተሉት ማለቱ እንደውም ባለመቃወሙ አላህ የሚባል አለመኖሩን ማሳያ ነው። አለመኖሩን የሚያሳይ ስለዚህ እሺ ምንድነው አላህ ፈቀደልኝ ብሎ አምላክ ፈቀደልኝ ብሎ ይሄን አስቀያሚ ድርጊት እንዳደረገው የሚያሳይ ነው። አዛኝ መስለህ አንድ ቃል ላይ አትመላለስና ማለት ነው። ስለዚህ የተሰቀለው ክርስቶስ ፈጣሪ ነው ልትለኝ ነው? ተራለው ኡስመዲን እሺ ፈጣሪ እንዴት ይሰቀላል ነው እኔ ደግሞ ጥያቄ። ፈጣሪ ሰማይን ምድርን የፈጠረ ጥያቄ ማወቅ መጠይቀ እንዴት የሴት ማህፀን ውስጥ ገብቶ ደም እንዴት ይጠጣል? ኦኬ መረጃ ታመጣለህ። ደም ጠጣ የሚል መረጃ ታመጣለህ። መቼ ሴት ያረገዘች ሴት ምንድነው ወር አበባ ታያለች እንዴ? አይ ተረጋጋ። አሁን ለጠየቀኝ እኔ ማስረጃ ሰጣለሁኝ። ተረጋግተህ በመረጃ እናወራለን። ሱራ 61 12ኛውን አያ ትከፍትልኛለህ አንዴ? ቆስጣንጢኖስ ያንተ ፈጣሪ ያልከው የሴት ማህፀን ቀሚስ ገልቦ ለምን ብልት ላይ እንደሚነፋት በዛው ትነግረኛለህ። ማለት በአፉን የነፋው ወይንስ በእግሩ ነው ወይንስ በብልቱን የነፋው? እሱን ታስረዳኛለህ። ይሄ ቁርአኑ ላይ ይሄ በዚህ ሲፋኛ መፈልፈልኛ
አንደኛ ቀሚስ ገልቦ የሚለውን ነገር ታሳየኛለህ። ቀሚስ ገልቦ ነው ያልኩት፣ ታሳየኛለህ። ቀሚስ ገልቦ ቁርአን ነው አሳያለሁ። ቀሚስ ገልቦ ስለሚያስቀምጥልህ 66ኛው ሱራ አይ ቲንክ 66ኛው ሱራ 12ን አላህ ምን ነክቶት ነው የሴት ቀሚስ የሴት መቼም ቀሚሷን ያለበሰችም ራቁቷን ነች፣ ራቁቷን አግኝቶ ነው ብልቷ ላይ ነፋው እያለኝ ነው ይሄ ልጅ ማለት ሜሬም የቁርአኗ ሜሬም ራቁቷን የምትንቀሳቀስ ነበረች። ራቁቷን ስትንቀሳቀስ አግኝቷን ነው ነፋት ማለት አረብኛ አድርግለት ያ ከዛ በኋላ እኛን እንመልስ ዙም አርጎ እሺ ቀጥል ዙም አድርግለት ايش ومريم بنت عمران التي احصنت فرجها فنفخنا فيه من روحنا ايش احصنت فرجها ማለት ነው فرجها ማለት ብልቷን የጠበቅንላት ማለት ነው ጋይድ احصنت فرجها ማለት ብልቷን ጥብቅ ራሷን ክብሯን የጠበቀች እሺ ቀጥላ እሺ እስኪ ያሳይኛ አሳልፍክብኝ ፈነፈርካ የሚለው ምንድነው ፊ روح فنفخنا فيه من روحنا ቦሳ ላይ ነፋን ነው በሷ ላይ እሱ የተባለው ምንድነው እሱ ሸርሑ ነው ስንገባ ነው እሱ የተባለው ምንድነው ሸርሑን ያላቆም ሸርሑ ወደ ሸርሕ ሰገባ ነው ነው ለማማታቀው ፈርጅ ብሎ አስቀምጦልሃል አስቀድሞልሃል ቆይ ከዋለ ጀምራ አንብበው ወመርየም ኢብን ቆይ ከዛ ቀጥል ከዛ በኋላ ያለውን ፈርጅሃ ብሎ ምንድነው ያለው وصدقت بكلمات ربها ነው የሚለው ከዛ በኋላ ነው እሱን አልጠየቅኩም እሱን እሺ ፈርጃሃ ካለ በኋላ ፈነፈንካሃ ፊ ሚለውን ተርጉምልን ፈነፈኽና ፊሂ ፈነፈኽና ነፋንባት አይልም አረብኛ አይችልም እሺ ምንድነው የሚለው ፈነፈኽና አይደለም ምንድነው የሚለው እስኪ ያስረዳኝ ነፋ በእርሱም ላይ ነው የሚለው እሱማ ፊሂ ነው ነፈኽና ማለት መንፋት ማለት ነው ነፍኽ ከሚለው ቃል ነው የመጣው ሁለቱን አንድነት አልኩ እኮ ሁለቱን አንድነት አብረህ በለው አልኩ ፈነፈኽና ፊሂ በሱ ላይ ነፋን እሺ ምን ሩሂና በሱ ላይ ተባለው ፈርጇን ነው አይደለም በሱ ላይ ነፋን ያለው እኔ እሱን አላቅም ለማማታቀው አንደኛ ምን አልከኝ መሰለህ ልብስ ገልባል ከማን ልብስ ገልቦ አሳየኝ ልብስ ገልቦ ላሳየኝ ነው ብለኸኛል ባይ ላሳየ አይደለ ሜሬም ራቁቷን ነው የምትንቀሳቀሰው አይደለም አሁን ሰይኮ አይደለም አሁን ሰይኮ ምናምን ወደ አንተ ራቁቷ ነው ትንቀሳቀስ አይደለም አሁን ልብስ ገልቦ ቁርአን ላይ ብለኸኛማ ልብስ የገለበችበት ቦታ አማርኛውን ተፍሲር አድርግልኝ አንዴ አሳያለሁ ራስህ እንድትል አደርጋለሁ እኔ ችግር የለብኝም አራጭ ምን አይደለም እሺ እንዴት እንደምትል አለበለዚያ መርየም ራቁቷን የምትንቀሳቀስ ነች የሙስሊሟ መርየም ራቁቷን ስትሄድ አግኝቶ ነው ብልቷ ላይ ነፋባት ልክ እንዲላል የኢምራንን ልጅ መርየምንም ያችን ብልቷን ምኗን ብልቷን እሺ ደስተራንተች ፊደል ተራጋጭ ነገር ነች ብልቷን በጣም የጠበቀችውን ኦኬ በእርሱም ውስጥ ከመንፈሳችን ነፋፋን በምን ውስጥ ነው የነፋፉት እሺ በእርሱ ውስጥ አለ ምን ውስጥ ነው ምን አቅልሃለ በእርሱ አይደለም እንዲያለው እዚህ ላይ አሁን ልብስም ሆነ በእርሱም በቃ አለ እሺ አይ ብልቷን ጠብቃለች ስለ ብልቷ ነገረንና በእርሱም ውስጥ ነፋፋን አላህ ምን ነክቶት ነው ብልቷ ውስጥ የሚነፋው በምንድን ነው የነፋው ታስረዳኛለህ በጣም ትገርማለህ እሺ
እውነት ነው። በጣም ገርማለኝ። ምክንያቱም አይደለም በጣም ለምን መሰለህ አይደለም ቁርአን ላይ ለምን ብልት ተባለ ነው አይደለም። አሁን ቁርአን ላይ ለምን ብልት ተባለ ነው አይደለም። አላህ ለምን የሴት ብልት ላይ ይነፋል ነው? ምን ነክቶት ነው አላህ የሴት ብልት ላይ የሚነፋው? አላህ አይደለም መጀመሪያ አላህ አይደለም መጀመሪያ የመጣላት ማለት ነው። መጀመሪያ ቁርአኑ ከመጀመሪያ አንብቦ ሱረቱ መርየም ላይ የራሷ ምዕራፍ ላይ በደንብ ማንበብ ትችላለህ። ቁጥር እዚህ ጋር አይደለም ሱረቱ መርየም ሱራ 14 ላይ ማለት 19 ቆይ ያላህ ይሄ መንፈሴን ነፋውባት ያለው የሙሐመድ መንፈስ ነው በመርየም ብልት ውስጥ የተነፋው እያልከኝ ነው? ሙሐመድ መንፈስ አለው እያልከኝ ነው? አይደለም ተረጋጋ። አይደለም ያላልኩት ነገር ለምንድን ነው የምትለው? ያላልኩት ነገር ለምንድን ነው የምትለው? ጎበዝ እንድትባል ነው ወይስ በማምታታት ጎበዝ? ይሄ ጉብዝና እንዳይመስልህ። ጎበዝ ያላልኩት ቃላት አይደለም። አሁን እፎይ ያላወጣሁትን ካንደበት ያልወጡትን ቃላት ነው አንተ እያልክ ያለው። ምን እንደለው ምናምን እኔ ለማሳቀቅ መስሎ ነው? አልሳቀቅም እኔ። ወይም አንተ ጎበዝ ልትባል መሰለህ እንዴ? እየተረበሽኩኝ አይደለም ግን አይደለም ሪስፔክት መሆን አለበት። ስለ ቁርአን ስታወራ ስለ አላህ ስታወራ ሪስፔክትፉል ሙስሊም ሆኖ ክርስቶስ ኢየሱስን የሚሳደብ አታገኝም። ለምን እስልምና ላይ ከለከለን? ይሄን ፖለቲካ I don't like this politics እንደዚህ አይነት ፖለቲካ ብዙም አይመችኝም። እስልምና ክርስትናን ያልሰደበበት አንድም ምዕራፍ የለም። ኤኒዌይስ ቆይ አዳምጥ ምንም ማዳመጥ አይደለም ማዳመጥ ምንም ያስፈልግ አይደለም። ከፈለክ ማለት ነው የመጨረሻ መልእክቴን አዳምጠኝ። እፎይ በሰላም አሁን ድረስ እንዳወራ ነው በሰላም እንድንለያይ ማለት ነው። በሰላም እንዳወራ ነው በሰላም ለመለያየት የመጨረሻ መልእክቴን አዳምጥ። እኔ ስለናንተ እምነት አንባቢ አይደለሁም ገብቶሃል? ግን ቅድም የገባሁት ድንገትም ለራሱ ስለ አኢሻ ማይገባ ቃላት ስሰማ ነው አንገብግቦ ስለ ነብያችን ሰለላሁ ዐለይሂ ወሰለም አዳምጠኝ። አስጨርሰኝ እስመዲን አላስጨርሰም። እየሰደብኩ አይደለም እየሰደብከኝ አይደለም። በጣም ጨዋሊ ነው። ተመችተኛል ባይዘይ ቆይ ተመችተኛል። እስመዲን ቆይ ተመችተኛል። እኔም አንተን ምንም የሰደብኩ ያለ አይመስለኝም። ማይገቡ ነገሮችን ሰምቼ ነው የገባሁት አልክ። አንዲት ማይገቡ ነገር የተናገርኩትን አንድ ብቻ ጥቀስልኝ። ያለ መረጃ ያወራሁባቸውን አላስታውሳቸውም። የሉም ስለሌሉ ነው ማታስታውሰው አይደለም አሉ። አንደኛ ራሱ ቃላት የምትጠቀማቸው ቃላት ራሱ አሁን ለራሱ የተጠቀምካቸው ቃላት አግባብ አይደለም። ጭንቅላት ሚነካ ቃላት ነው። አላህ ምን ሆኖ ነው በእግሩ ነው የሚነፋው? በምንድን ነው የሚነፋው? አሁን ስለ አምላኬ ስለ አላህ ስለምገዛው ግንባሬ መሬት ስለማስቀምጥለት ጌታ ነው። አሁን አንተ በምን መንገድ ነው እንደዚህ አይደለም። አብራራልኝ። አንድ አማርኛ ነው። ይሄን ቃል አልገባኝም። በሪስፔክት ፉሊንግ ማውራት ትችላለህ። ነገር ግን በግሩ ነው በምን ይሄ ማንቋሸሽ ነው የሚባለው አይደለም። እስመዲን እፎይ አየ ፔኑ ገባ። እኔ የምፈልገው ይሄንን ነው። ቆይ አስቀድመህ ምን አልክ? ያንተ አምላክ ደም ሲጠጣስ ደም ሲልስ ምናምን እያልክ ያልተጻፈ እያወራህ ነበረ። እኔ አልኩኝ ደም ሲልስ አይደለም። እኔ ደም ሲልስ አልኩኝ አይደለም። እኔ ደም ሲልስ አልኩኝ እንዴ ብለህ ነበረ አይደለም። አንተ ላይ ምን አለ መሰለህ ትልቁ ነገር ያልተባለውም ትላለህ። አንድ እፎይ ተጠንቀቅ። ወይም ረስተህ አውቀህ ይሁን አላቅልህም አይደለም ብለህ ነበር። መረጃ አንተ አይሁን አላቅም። ነገር ግን አይደለም ብቻዬን አዳምጠኝ አይደለም ብቻዬን አዳምጠኝ ባይነህ ብቻዬን ላውራ ባይነህ ገብቶሃል አባቴ ሼኽ አብዱ السلام عليكم. وعليكم السلام ورحمة الله. بلا الشيء دم سيلس ደም ሲልስ ያ ወደዚህኛው የገባ ነው። አታክ አታድርገኝ ብዬህ ነው። መረጃ አንጣ እንደዛ ሚል መረጃ አንጣ ስለ ደም ሲልስ ብዬህ ነው። ያው ደም ሲልስ ብላል የምር
ያው ኮመንትም ላይ ያያው ብለሃል ይያሉ ሪከርዱ ማውጣት ይችላል። ሪከርዱ ማውጣትም ይችላል። እኔ ጋር እኮ አለ እዚህ ላይ ደም ያንተ አምላክ ደም እየጠጣ ማህፀን ምናምን ብለህ ተናግራል። ሊትራሊ ቃል በቃል ደም ሲጠጣ ማህፀን ውስጥ ሆኖ እስማዲን አይደለም እኔ ያልኩት ማለት ነው። አይደለም እስማዲን አታክ አታድርገኝ አልኩ። ለዚህ ነው አታክ ሳታደርግ አውራ። እኔም አታክ ሳላደርግ አወራለሁ። ወደዚህኛው የመጣሁብህ እንደውም ቀጥታ አታክ ማድረግ ስትጀምር ነው። እኔን አታክ ስታደርግ እኔም አንተን አታክ ማድረግ እንደምችል እንድታውቀው ነው። ስለዚህ የተጻፈውን ግን ማውራት እንችላለን። የተጻፈውን ይኸው እንደዚህ ተጽፏል፣ ይሄንን እንዴት ነው ብሎ ኢቨን ክሪቲሳይዝ ማድረግ መፍትሄ ነው፣ መተቸት መፍትሄ ነው። የተጻፈውን ያልተጻፈን ግን ቃል ራስ ጽፈህ ካወራ እኔም በዛው መጠን እንትን ማድረግ ስለምችል ማለት ነው። እሺ አሁን ይሄ ማለት አሁን ስለመንፋት ብልት ስለተባለ ወይ ስለ ብልት ልብስ ስለገለበ ስላልገለበ አሁን ማለት ነው። አሁን እዚህ ላይ ጠቅላላው ወደ ዋናው ስንመጣ ይሄ ማለት አላህ አይደለም ወይ ምን ትርጉሙ ላንተ ብቃቱ አንሶኝ ይሆናል ላንተ ለማብራራት ለማስረዳት ወይ ላንተ ብቁ የሆነ መልስ ለመመለስ ብቃት አንሶኝ ሊሆን ይችላል። ገብቶሃል? that's not meaning አንተ ትክክል ነህ ማለት አይደለም። ይሄ አንተ ትክክል ነህ ማለት አይደለም። ይሄ አንድ ነገር ምልህ የፈለኩት አሁን እኔ በመጨረሻው ያለችኝ 10 ደቂቃ ለመጠቀም ነው። ከዚህ በኋላ መተኛት ነው ያለብኝ፣ መተኛት ነው የምፈልገው። አሁን አንተ እየሰበክ ያለው እውነት ነው። እሱ ካልሆነ ማን ነው የሚሆነው ብለኛል። ኢየሱስ ወደ ቀጥታ ልሄድ ስል ማለት ነው እስካሁን ድረስ ስለ አይቻ ስታወራ፣ ስለ ሐዲሶቿ ስታወራ፣ ስለ ስፔርማ ስታወራ፣ ስለ ደሙን በመራቃችን ስትል ምንም መልስ ለመስጠት ምንም ለመከራከር መንገድ አልቆምኩብህም። ገብቶሃል? አሁን ምን አልከኝ? ያው የተሰቀለው ነው ጌታ። ስለዚህ ጌታ ለምን ተሰቀለ? ኦኬ ጌታ ለምን ተሰቀለ? ይሄ ሰፊ ነው ያጋ አጭር መልስ ያ ቤዛ ሊሆነን ባጭሩ ለኛ ቤዛ ሊሆነን ካሳ ክሶ ራሱ ሊያድነን ከምን ቅጣት ተላልፎብን ነበረ። በጥፋታችን ቅጣት ተላልፎ ነበረ። ያንን ቅጣት ራሱ እኛ መካስ ስላልቻለ የምን ቅጣት? አዳምና ሔዋን ቅጣት። አንተ በአዳምና በሔዋን ጊዜ አንተ ነበርክ? መልካም ቆንጆ። እኔ አልነበርኩም። ነገር ግን የቅጣቱ ውጤት እኛም ላይ ደርሷል። በምን አይነት ሁኔታ? እንዳበሉ ከተባሉ በኋላ ዘፍጥረት ምዕራፍ 2 ላይ ወደ ገነት ይገባሉ። በገነት ውስጥ ገነት ተሰጣቸው። ስጦታ ነው ገነት። በምድር ላይ ተፈጠሩ። አዳምና ሔዋን በምድር ተፈጠሩ። ከዛ ወደ ገነት ገቡ። ወደ ገነት ተገቡ። ስጦታ ነው። ባህሪያቸው ሳይሆን ገነት በጸጋ ያገኟት ነች። ንብረታቸው ነች። እንዲንከባከቧት እንዲጠብቋት ልክ እንደ ቤት አንድ ቤት እንደምትሸለመው ማለት ነው የተሸለሟት ነች። ከዛች ውስጥ እየጠበቋት እየተንከባከቧት የሁሉንም ነገር እንዲበሉ፣ ነገር ግን አንዲትን ነገር ብቻ እንዳይበሉ ታዘዙ። ደበበል አንድ ነገር ብቻ ነው እንዳይበሉ የታዘዙት። ሁሉን ነገር ግን እንዲበሉ። መልሱን ያሳጠርክልኝ። እሺ ሰፊ ስለሆነ ነው ቶፒኩ። ለዛ ገብቶኛል። ታሪኩ እኛም ጋርም የተጠቀሰ ነገር ስለሆነ ማለት ነው። እናንተ ጋርም ስላለ ፓራላል አሳያለሁ። ይሄ ታሪክ እናንተ ጋርም ስላለ ማለት ነው። ይሄ ሁሉ ከተሰጡ በኋላ እንዳበሉ አንድ ነገር ተከለከሉ፣ በሉ። ከበሉ በኋላ ግን አስቀድመው ከመብላታቸው በፊት ፈጣሪ ቃል ገብቶላቸው አንተም ብሏቸው አስጠንቅቋቸዋል። ሁሉን ትበላላችሁ፣ ከዚህ ዛፍ ግን እንዳበሉ፣ ከበላችሁ ትሞታላችሁ ብሏቸዋል። ሰይጣን አሳሳታቸው፣ ወሰወሳቸው። እናንተ የምትሉት ሱረት አራፍ ላይ ወይንም 7ኛው ሱራ 20ኛው አካባቢ አያ ላይ ሱራ 2:34 እስከ 38 ሱራ 20 ከ117 እስከ 125 እናንተ ላይ ቁርአናችሁ ላይ ታሪኩ አለ። እኛ ጋር ሱራ 3 ዘፍጥረት ምዕራፍ 3 ላይ ይገኛል ታሪኩ። ያሳስታቸዋል ሰይጣን ማለት ነው። ስለዚህ ከተሳሳቱ በኋላ ጥፋት አጠፉ። እናንተ ጋር ማጠፉ። ይሄንኑ በተመሳሳይ እናንተ ጋር ምን ይላችኋል? እንዳበሉ ከበላችሁ ከዚህ ከቀረባችሁ 20ኛው ሱራ ከ117 ጀምረ ስታነበው እስከ 125 አካባቢ አያ ላይ ስታነበው እንዳቀርቡ እንዳበሉ ከበላችሁ ምን ትሆናላችሁ ይላችኋል። በገነት ተቀመጡ ይላችኋል። ለምን ይላችኋል? ትኩሳት አይነካችሁም፣ አይበርዳችሁም፣ አትራቡም፣ አትጠሙም ይላችኋል እናንተ ጋር። እኛ ጋር በተመሳሳይ ምን አለ?
አይደክሙም፣ አይራቡም፣ አይጠሙም፣ ፍራቻ የለባቸውም፣ ህመም የለባቸውም። ነገር ግን ያንን በጸጋ የተሰጡትን ትተው አንዲት ነገር የተከለከሉትን በእግዚአብሔርና በእነሱ መካከል ያለችው ሁሉን ነገር ገዢ ተደርገው ተሾመው ነበረ። የገዢነት ጸጋ ገዢነት ተሰጥቷቸው ነበር። በእግዚአብሔር መልክ ስለተፈጠሩ ገዢ ነበሩ በሁሉ ላይ። ያቺን ብትበሉ እንደ እግዚአብሔር ትሆናላችሁ አላቸው ሰይጣን መጣና በእባብ ማለት ነው። እነሱም ከዛው ነው መሰላቸው። ሔዋን ነው መስሎ አበላች፣ ባሏንም አበላችሁ። አንዲት ነገር ለፈጣሪ የሚገዙበትን ፍቅራቸው የሚገልጹበትን ያቺን መጠበቅ አቃታቸው። አስቀድሞ እግዚአብሔር ምን ብሏቸዋል አልኩ? ከበላችሁ ትሞታላችሁ ብሏቸዋል። ታሪኩኛ ጋርም ስላለ ኦፎዬ ከይቅርታ ጋር እንድታሳጥር እዚህ ጋር ነው ዋናው ልዩነታችን የሚጀምረው። ከበላችሁ ትሞታላችሁ ብሏቸዋል። እናንተ ጋር ግን ከበላችሁ ትሞታላችሁ የሚል ጥቅስ አንድም የለም። እኛ ጋር ግን ከበላችሁ ትሞታላችሁ ብሏቸዋል። እናንተ ጋር ከበላችሁ ምን ትሆናላችሁ አልተነገራቸው። ምንም የተነገራቸው የለም። ግን ከበላችሁ ከገነት ሰይጣን ያስወጣችኋል እንዳበሉ ብሎ አዟቸዋል። ትሞታላችሁ አትሞቱም ግን የሚል የለም። እኛ ጋር ግን ከበሉ ከገነት መውጣት ብቻ ሳይሆን ይሞታቷል። ስለዚህ እግዚአብሔር ደግሞ እውነተኛ ፈራጅ ነው ብለን እናምናለን። እውነተኛ ፈራጅ ከሆነ ደግሞ ግዴታ መሞት አለባቸው። አዳምና ሔዋን ወዲያውኑ ቢሞቱ የሰው ትውልድ አይቀጥልም። ታውቀዋለህ። ትውልድ እዛው ይቆማል ማለት ነው። ትውልድ እዛው ይቆማል። ነሰሰርሊ ምን መሆን አለባቸው? መኖር አለባቸው፣ መዋለድ አለባቸው አይደለ? እሺ ከይቅርታ ጋር ማለት ነው። ፎይዋ ሐሳቡን ተረዳሁትና ስለዚህ ባጭሩ እነሱ ስላልሞቱ የዘር ሰው መቀጠል ስላለበት የነሱ ወንጀል ዘንድኛ እኛ ዘንድ ስለመጣ አልወጣኝም። እሺ ቅጣቱ እነሱ ላይ ብቻ ቢያበቃ ኖር እነሱ እዛው ወዲያው ቢሞቱ ኖሮ አልኩ አንተ አትኖርም፣ ትውልድም አይኖርም። ምክንያቱም ሁለቱ ብቻ ሞቱ አለቀ ይባል ነበር ማለት ነው። ስለዚህ ምን መሆን አለበት? ምን ሆነ ማለት ነው? ተገነት ተባረሩ። ከዛስ ብዙ ተባዙ ተብለው ነበር። ምድርን መሙላት አለባቸው። ወደ ወጡባት ምድር በጸጋ ያገኙትን ገነት ተነጠቁ ማለት ነው። ወደ ወጡባት አፈር ነህና ወደ አፈር ተመለስ ወደ ምትለው ቃል መጣ ማለት ነው። አፈር ነውና ወደ አፈር መመለስ አለበት። ስጋው ከአፈር ስለተገኘ ነፍሱ ከእግዚአብሔር የተሰጠው ስለሆነ ወደዛ ትሄዳለች። ስጋው ደግሞ ከአፈር ነውና ወደ አፈር ትመለሳለች። ይሄ ፍርድ ተላለፈበት። ይሄ ፍርድ ደግሞ ግዴታ መፈጸም አለበት። ካልተፈጸመ ምን ይሆናል መሰለ ወንድማችን እስመዲን? ካልተፈጸመ ምን ሊሆን መሰለ? ሰይጣን ትክክል ይሆንና እግዚአብሔርን ሐሰተኛ ልታደርገው ነው። ምክንያቱም ሰይጣን ምን ብሏል መሰለ? ብትበሉ አትሞቱም፣ እግዚአብሔር እንደሱ እንደምትሆኑ ስላወቀ ነው የከለከላችሁ ብሎ ተናግሯል። ካልበሉ ምን ሊሆኑ ነው? እንደ እግዚአብሔር ይሆናሉ። የሰይጣን ንግግር ትክክል ይሆንና እግዚአብሔር ደግሞ ትሞታላችሁ ያላቸው ሳይፈጸም ይገርና እግዚአብሔርን ሐሰተኛ ልታደርግ ነው። እግዚአብሔር ደግሞ በባህሪው በፍጹም ሐሰት የሌለበት እሱ ሐሰት ይናገር ዘንድ ሰው አይደለም። ሰው ሐሰተኛ አይደለም። እውነተኛ ስለሆነ የግድ መሞት አለባቸው። ተገነት ሲወጡ ከዛ አዳምና ሔዋን አዳም ሔዋንን ያቃታል፣ ቃየልን ትወልዳለች፣ አቤልን ትወልዳለች፣ መዋደድ ይመጣል። ከዛ አዳም 900 ምናምን ዓመት ይሞታል ማለት ነው። እሺ ሞት ፍርድ ተፈረደባቸው ማለት ነው። ፍርድ ቢፈረድ ሞት ትነሳላችሁ የሚለው ደግሞ መምጣት አለበት። እግዚአብሔር ደግሞ ፈራጅ መሆኑን አሁን አየን አይደለ? እውነተኛ መሆኑን አየን። ቆይ እውነተኛ መሆኑን ስላየን እግዚአብሔር ፍርዱን አስተላለፈ፣ ፍርዱም ተፈጸመ። የሰይጣን ንግግር ሐሰት መሆኑን አሳየ። የሰይጣን ያለው ነገር አትሞቱም እንደ እግዚአብሔር ትሆናላችሁ የሚለው የሰይጣን ንግግር ውድቅ ሆነ። አሁን የማን መቀጠል አለበት? የእግዚአብሔር ንግግር ተፈጽሟል፣ ፍርዱ ተፈጽሟል። እግዚአብሔር ደግሞ እውነተኛ ፈራጅ ብቻ ሳይሆን እውነተኛ ፍቅር የሆነ አምላክ ነው። ፍቅር ከሆነ ደግሞ ፈርዶ ብቻ መተው አለበት አንልም። ደግሞ ይቅርታውን ማሳየት አለበት። ይቅር እንዲል ዘንድ ደግሞ ምን መሆን አለበት? የሰውን ልጅ ከሞት ማንሳት አለበት። ልክ ሮሜ ምዕራፍ 5 ላይ ከቁጥር 12 ጀምሮ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት ብሎ ይለዋል። ትንሣኤ ሕይወት ደግሞ በክርስቶስ እንደገባ ይነግረናል ማለት ነው። ስለዚህ ኃጢአት በአንድ ሰው ገብቶ በኃጢአት ደግሞ ሞት እንደመጣ ለሁሉም ሞት ደረሰ። አሁን ኃጢአቱ አይደለም የደረሰን ይወለው ከአዳም የወረስነው እኛ ኃጢአት የለም ንብረት ነው እንጂ ኃጢአት በፍጹም አይወረስም። ኃጢአት የሚሰራ የሚደረግ ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 እና ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት አይወርስም ይላል።
ኃጢአት የምትሰራ ነፍስ ራሷ ትሞታለች እንጂ አባት ልጅ በአባቱ ኃጢአት አይጠየቅም ይላል። እኛ ግን ምኑ ደረሰብን መሰለ? ሞቱ ወደኛ መጣ። ለምሳሌ በቀላሉ ላስረዳ። አንተ አባት በጣም ሀብታም ነው፣ በጣም ቢሊየነር ነው እንበል፣ በሽልማት ተሰጥቶት ድንገት ሙስና ሰርተሃል ተብሎ ያ ቢሊየን ገንዘብ ተነጠቀ። በሙስና አንተ አትጠየቅም፣ አባት ነው ወንጀሉን የሰራው። አንተ ግን ምኑ ይነካሃል መሰለ ኡስመዲን? ድህነት ይነካሃል። እንዴት ይነካሃል? አባት ንብረቱ ስለተነጠቀ ከአባት ማግኘት ያለብህ ንብረት ሳታገኘው ከዛ ቤትም እንድትወጣ ያደርጋል። ስለዚህ አዳምና ሔዋን አሁን ወደ መጨረሻው አዳምና ሔዋን ከገነት በመውጣታቸው ያ ሞት እነሱ ላይ በመምጣቱ እኛን አሁን ምኑ ነካን? ድህነቱ ነካን። ህመሙ፣ መራቡ፣ መድከሙ ጥረግረህ ብላ የተባለው ከዛ በኋላ ነው። እኛም ጥረንግረን እንድንበላ፣ እንድንደክም፣ እንድንታመም፣ እንድንሞት ምክንያት ሆነን